የገዛ የእህቷን ባል በገመድ አስራ አስገድዳ መርፌው ይወጋቸው ነው መርፌ ደግሞ የምትወጋው አስገድዳ የእህቷን ባል ወሲብ ለማድረግ ነው እንግዲህ ተመልከቱ ወደ መኝታ ቤት ይዛው ገባች ተመልከቱ እንግዲህ እዚህ ጋር የበር ድምጽ ሰምታ ነው እንዴት እንደምትደናበር ተመልከቱ እኔ ነው እንደዚህ የምታስቢው እኔ ከባለቤትሽ ጋር ታስቢኛለሽ እንዴ ቆይ እንዴት ነው ከባለቤትሽ ጋር የምትጠረጥሪኝ ያምሻል እንዴ በሽታሽ ባለቤትሽ እንዴ እኔ እኮ ጎረምሳ ነው ያልኩሽ እንጂ ባለቤቴ ማለት እንዴት ከጎረምሳ ቆይ ቁጭ በይ እስቲ ቆይ በእናትህ ልቀቀኝ ሰላም ጤና ይስጥልን ውድ የጎጆ ቲዩብ ቻናል ተከታታዮች እንደምን ቆያችሁ ውድ ተመልካቾች እንግዲህ ዛሬ በአዲስ ጉዳይ መተናል በአንድ ቪዲዮ እንግዲህ አንድ ባለ ታሪካችን አንድ ያወራችኝ ሐሳብ ነበር እንግዲህ ያንን ቪዲዮ እዚህ መኪና ውስጥ ኢንተርቪው አድርገን ነበር ግን በአጋጣሚ ቪዲዮ ኤዲት በሚደረግበት ሰዓት ፋይሉ ፌል አድርጎ ነበር ሶ እንግዲህ ደግሜም ንቅረጽ ብዬ ላስቸግራት አልፈለኩም ጀስት እዚህ መኪና ውስጥ የ4 ደቂቃ 5 ደቂቃ ኢንተርቪው ነው እንድሰራላት እንድፈትንላት ወይም ደግሞ አንድ ጉዳይ እንዳሳካላት የምፈልገው ነገር እንደዚህ አይነት ወሬ ስለነበር ችግር የለውም ደግሜ ስራ ከማስፈታትም ብዬ ያው እታችን እንግዲህ ባል አላት በጣም ጠንካራ ሰራተኛ ጠንካራ ሚስት ናት ሩቅ ጠረፍ አካባቢ እየሄደች ነው ራሱ ስራ የምትመላለሰው እዚህ እንግዲህ ባለቤቷ አለ 3 ወር ሆኖታል ከታመመ እንግዲህ በጣም ከባድ በሽታ ነው የታመመው ውድ ተመልካቾቻችን እንግዲህ ምን አይነት ከባድ በሽታ መሰላችሁ እንግዲህ አንደበቱ ተሳስሯል አያወራም ብዙ ነገር እዚህ ደግሞ እህቷም አለች እንግዲህ እህቷም ከመጣች የተወሰኑ ወራቶችን ሆኗታል እንግዲህ አንዳንድ ጉዳዮችን ለመጨረስ ነው እህቷ የመጣችው ስለዚህ ባሏም እንግዲህ ምንም ሊያገግም አልቻለም ግን እዚህ ቤት ውስጥ አንድ እየተፈጠረ ያለ ነገር ያለ ይመስለኛል ጥርጣሬ በስቶብኛል ከቀን ወደ ቀን ሰላሜን አጥቻለሁ ስለዚህ በእንደዚህ በጥርጣሬ ውስጥ ሆኜ ደግሞ ህይወትን መቀጠል አልፈልግም ባለቤቴንም ቢሆን ጻበልም አንዳንድ ቦታ ወስዷለሁ ግን ቤቴ ውስጥ ድብቅ ካሜራ ይገጠም የሚል ሐሳብ ነበር ያመጣችው እኛ ድብቅ ካሜራ ስራ ከሰራን ቆይተናል አሁን ባለው ድብቅ ካሜራ ስራ እየሰራን አይደለም ነገሮች ስለኛ እየከበዱ ነው ድብቅ ካሜራ በጣም ብዙ ስራ አለው ማለት ኖርማል ጉዳዮችን ስንሰራ 3-4 ጉዳዮችን ምንሰራበትን ሰዓታችንን ጊዜያችንን ነው የአንድ ድብቅ ካሜራ ስራ የሚሻማው ምክንያቱም ድብቅ ካሜራ ሲገጠም 3 ቀን 4 ቀን 1 ሳምንትም ታክሰን እዛ ቤት የሚፈጠረውን ነገር ያለውን ነገር ማወቅ አለብን ዝም ብለን እንደ ባቡ ሰጥንት ምንለው ነገር ስላልሆነ በጣም ጊዜ ወስድብናል ግን ነገር ግን እታችን እያለቀሰች ስትለምነን ነበር ጧት 12 ሰዓት 1 ሰዓት ወጣ እንግዲህ ስራ ማታ 2 ሰዓት ነው የምትመለሰው ባሏም ያለበትን ሁኔታ ስታሳየን አልቻልንም ስለዚህ እንደምንም ቤት ውስጥ ድብቅ ካሜራ ለመቅጠም ሞክረናል ያው እዛ ውስጥ ያሉትን ሂደቶች እኛ ለእናንተ ልናሳያችሁ አልቻልንም ግን ድብቅ ካሜራ የተገጠመበት ዋና ፐርፐዝ ምንድነው አሁንም ቢሆን ውድ ተመልካቾቻችን እህቷን እንግዲህ እህቴን ተጣራጣራታለሁ ጎረምሳ ይዛ ትገባለች መሰለኝ የተለያዩ መከላከያዎችን አንዳንድ ነገሮችን አያለው ያለችውና ማለት ይሄ ነገር እኔን እየረበሸኝ ነው እህቴ እንግዲህ ለኔ ያደራ ልጅ ናት ክፍለ ሀገር ነው የምንኖረው እህቷ ሶ ይሄንን ነገር ፊክስ ማድረግ ፈልጋለሁ ድብቅ ካሜራ ግጠምልኝ ነው ያለችው ሶ እንግዲህ ያንን ሂደትኛ አላሳየናችሁም ድብቅ ካሜራ ስንገጠም ያለውን ግን ድብቅ ካሜራ ከገጠምን በኋላ ያሉትን ነገሮች እስቲ የሁለት ቀኑን የድብቅ ካሜራ ውሎ ለእናንተ ለማሳየት እንሞክራለን ሌላው 3 ቀን ላይ የተፈጠረው ተመሳሳይ ነገር ስለሆነ ማሳየት ጥሩ ነው ብዬ ማላስብም እስቲ አሁን ወደ ድብቅ ካሜራው እንሂድ አሁንም ቢሆን አብራችሁን ቆዩ ለቻናሉ አዲስ ከሆናችሁ ጎጆ ቲዩብን ሰብስክራይብ በማድረግ ቤተሰብ ይሁኑ እሺ እንግዲህ ውድ ተመልካቾቻችን ይሄ የምትመለከቱት ቤት ነው እንግዲህ ድብቅ ካሜራም ከገጠምን በኋላ የነበሩትን ሂደቶች በስነ ስርዓት አላሳየናችሁም
እንግዲህ እዚህ ምስል ላይ የምትመለከቷት ሴት ናት ውድ ተመልካቾቻችን መገመት ቀላል ነው የሚስት እህት ናት እንግዲህ ሚስት ስራ ነው የምትውለው ስራ ማለት በጣም ቢዚ ሴት ናት እንግዲህ ያው ባሏን ለጊዜውም ቢሆን እየተንከባከበችላት ያለችው እንግዲህ እህቷ ናት እስኪ ዛሬ ይሄ ቤት እንግዲህ ድብቅ ካሜራ ከገጠመን ገና በመጀመሪያው ቀን ማለት የመጀመሪያ ቀን ወደ ከሰዓት አካባቢ ድብቅ ካሜራ ገጥመን በማግስቱ እንደማለት ነው ያው እዛው የመጀመሪያ ቀን እኛም ስለነበርን እኔና ሚስት ገብተን ስለገጠምን ምንም ነገር ሊፈጠር አይችልም ኦሬዲ ሰዓቱም እየመሸ ነበር ግን ይሄ ድብቅ ካሜራ ከገጠመን በኋላ ያገኘነው የመጀመሪያ ፉቴጅ ነው እስኪ የሚፈጠረው ነገር አብረን ነው እንግዲህ ውድ ተመልካቾች መኝታ ቤት ገብታ የሚገርማችሁ ነገር አለባብሳ ነው ያወጣችው ጫማው ራሱ ለብሷል የሆነ ቦታ ላይ ሄዱ ነው የሚመስለው በርግጥ እሷም የሆነ ቀለል ያለ ሽፍን ጫማ ነገር አድርጋለች ተመልከቱ እንግዲህ ይቅርታ አድርጉልኝና ባል ማለት ይሄ ነው ማለት የጤና እክል አለበት እንግዲህ ካካሄዱም ያስታውቃል ይሄ የድባት አይነት ምልክቶች ነው እያሳያል እኔ ገና በዚህኛው ምስል በዚህኛው ድብቅ ካሜራ ቪዲዮ የሆነ የሚያጠራጥር ነገር እንዳለ ውስጤ ነግሮኛል ምክንያቱም የሚስት እህት ነገረ ስራዋ አይጥምም ውድ ተመልካቾች አይጥምም የእህቷን ባል ለማስደነስ ለማማለል ታፏ ጭኗን የሚያሳይ አጭር ቀሚስ በጣም አጭር ቀሚስ አርጋ እንግዲህ እሱን ለማማለል እንጨፍር ብቻ ወዘተ እኛ አሰስገሰሱንም ለእናንተ አናሳይ ተመልከቱ ውድ ተመልካቾቻችን እዚህ ጋር ገመድ አምጥታ ነው እንግዲህ ያሰረችው ያለችው በጣም ከባድ ነው ይሄንን ነገር ለሚስት እንዴት ነው ምንነግራት ቆይ እሺ በገመድ ካሰረችው በኋላስ ምንድነው የሚፈጠረው ለምንድነው በገመድ ያሰረችው ሚለውን አብረን እንመልከት
አዝናለሁ በጣም በገመድ ያሰረችበት ምክንያት በጣም ነው የገባኝ እንግዲህ የእህቷን ባል በገመድ አስራ እንግዲህ መርፌ ስትወጋው ነበር ማለት አንድ ፍሬ መርፌ ወቅቷለችና ለምን እንደወጋቸው አልገባኝም መድኃኒት ነው ብዬ አላስብም በርግጥ ልጁ ብዙ የሚወስዳቸው መድኃኒቶች ይኖራሉ የጤና እክል እንዳጋጠመው እናቃለን የአእምሮም ህመም ችግር እንዳለበትም እናቃለን ይሄ ሪያሊቲው ነው እንግዲህ ሶ መድኃኒት አይወስድም ሳይሆን ግን መድኃኒቱን የወሰደበት መንገድ በተለይ መርፌ በጥንቃቄ የሚወጋ ነገር ነው እንጂ የሰው ልጅ እንደዚህ ስብናውን ክብሩን አጥቶ እንደዚህ አስገድዶ የሆነ ነገር እንዲ መደረግ አለበት ብዬ አላስብም ያው እንግዲህ መርፌ ከወጋችሁ በኋላ ወዲያው ነው የፈታችሁ ውድ ተመልካቾቻችን እንግዲህ ግልጽ ነው ሁለት መኝታ ቤት ነው ያለው እዚህ ቤት አንደኛው መኝታ ቤት የሷ ነው በዚህ እሷ የምትወጣበት መኝታ ቤት ጓዳ ነገር አለ ሁለተኛው መኝታ ቤት ደግሞ ይባል ያለበት ባልና ሚስት የሚተኙበት መኝታ ቤት ነው ወደዛ ነው ይዘው ይገባቸው ከዛ በኋላ የተፈጠረው ነገርም ጥሩ የሚባል ነገር አይደለም በመሃል ላይ ወጣ ነበር እና ዘግናኝ ቪዲዮ ነው ያየነው ማለት እርቃኗን ነበር የወጣችው አላቅም የሆነ ነገር ለማምጣት ተቻኩላ መጀመሪያ ወጣች ከዛ ደግሞ ድጋሚ በሩን ቼክ ለማድረግ ተመልከቱ እንግዲህ እርቃኗን ነው ማለት ነው ይሄ ሁሉ እንግዲህ ባወራ ባለበት ቤት የሚስት እህት በዚህ ልክ ክብሯን ጥላ እርቃኗን መንቀሳቀሷ በቃ ኦቤዝሊ ምንም ጥርጥር የለውም የሚያጸይፍ ስራ ነው እኛም ያዝነውን ይዘናል ግን አንዳንድ እንትን የሚለን ነገር አለ እንግዲህ ተመልከቱ ያልኳችሁ ነገር እውነት ነው ጾታዊ ግንኙነት ካረገች በኋላ እንግዲህ ወጣለች እንደምትመለከቱት ፎጣ ነገር አርጋ ወጣለች
ተመልከቱ እንግዲህ እዚህ ጋር የበር ድምጽ ሰምታ ነው እንዴት እንደምትደናበር ተመልከቱ ሚስት መታለች እንግዲህ የሚስትት በድንጋጤ የምታረገውን አታ እንግዲህ ራሷን መሳት ነው የቀራት በጣም እየተርበተበተች ነው የምታረገውን ነገር ሁላ አታቀም ተመልከቱ እዚህ ጋር አይ ቲንክ የሆነ እቺ ልጅ ካረገችው በኋላ የሚጸጽታት ነገር አለ መሰለኝ እኔ በተደጋጋሚ እዚ ድብ ካሜራ ፉቴጆች ላይ የማየው ነገር የሆነ ሰዓት ያንን ነገር ካረገች በኋላ ልባቴ ውስጥ ትገባለች ሐሳብ ውስጥ ትገባለች ስልኳ ለረጅም ሰዓት ተነካካለች አሁን ደግሞ ሚስትን ይቅርታ እየጠየቀች ነው ተንበርክካ እንግዲህ ወደ ተመልካቾች ገና ባንድ ቀን ብቻ በድብ ካሜራ ያገኘነው ነገር ከባድ ነው አሁንም ቢሆን መንፈልገውን ነገር አላገኘንም ግን ከባድ ነው ያየነው ነገር በጣም የሚከብድ ነገር ነው ማለት
አላቅም ሚስት በዚህ አላቅም እህት በዚህን ያክል እንግዲህ የእህቷን ባል በገመድ አስራ አደንዝዛ መርፌ ይወጋች ወሲብ ስታደርገው የሚያሳይ ቪዲዮ ማለት እኛ ሳሎን ውስጥ ድብቅ ካሜራ አረግን ማለት መኝታ ቤት ውስጥ አይደረግም ነውር ነው ሳሎን ውስጥም ግዴታ ሆኖብን ነው እንጂ ድብቅ ካሜራ ነውር ነው በጣም ነውር ነው ያው እኛ በርግጥ ሳሎን ውስጥ ያረግነው ለምንድነው ውድ ተመልካቾች እንግዲህ ሚስት አለች የሚስት ትኖራለች ባልም ስላለች ሳሎን ውስጥ ሰው ደፍሮ ልብስ የሚቀይር አይኖርም እንዴት ነው ዘመድ ያለበት ቤት ላይ ሳሎን ውስጥ መተፋፈር ይመጣል ባልና ሚስት ብቻ ቢሆኑ እሺ ሶ እንደዛ ስለሆነ ሳሎን ላይ በድፍረት ነው ድብቅ ካሜራ ያረግነው እሺ መኝታ ቤት አርገን ቢሆን ምን ሊፈጠር ነው ማለት እዛ ጋር የሚያረጉት ነገር እኔ የባልየው ነገር ነው በጣም ሲያሳዝነኝ የነበረው የለም እኮ ምንም የሚያውቀው ነገር የለም እኮ አያወራም እኮ እኛ እኮ ብለር አርገን ነው እኮ ለእናንተ ያሳየነው ብለር ያልሆነውን እኮ ብታዩ ምን ልትሉ ነው ውድ ተመልካቾች ምንም ያየው ነገር የለም በቃ ማለት እንዴት ልበላችሁ የመጀዘብ አይነት የሆነ ሰው ጀዝበሃል ስንለው የለም እንደዚህ አይነት ከዛ ይባሰ ደግሞ የሆነ ማነቃቂያ የሆነ መድኃኒት ትሰጣለች በቃ መጮቻን ያረጋችሁ ለማንኛውም አንድ ቀን ይሄንን ነገር እድል እንስጥ ብለን እንግዲህ አንድ ቀን ታክሰን የሆነ ነገር ካገኘን ከዛ በኋላ ለሚስት እንነግራታለን ብለናል እንግዲህ ማለት ሚስት ባለችበት እንግዲህ እንደዚህ ያረጉ ምናልባት ሚስት መከላከያ ያለችውም እንግዲህ ጎረምሳ ይዛቢ ተመጣለይ መከላከያ የተለያዩ ኮንዶሞችን ፖስት ፒሎችን የተጣሉ መስለው ተደብቀው በየቦታው አገኛቸዋለሁ ነው ያለችው ያው የባሏ መሆኑን አላወቀችም ማለት ባልየው በዚህ አጋጣሚ ምንም ያውቀው ነገር የለም እሱ መድኃኒት ይወጋ ነው እንዲሁም አምሮ ላይ የጤና እክል አጋጥሞታል ኤኒዌይስ ውድ ተመልካቾች በሁለተኛው ቀንም አንድ የታዘብነው ነገር አለ እሱን ነገር እናንተ እዩት እንግዲህ ውድ ተመልካቾች እዚህ ጋር ማንንም ሰው ቤት የለም የሚስት እህት ብቻ ነው ያለችው እንዳጋጣሚ ሆኖ እንግዲህ ወጣ ብለዋል ሚስትም የሚስትም ባል ወጣ ብለዋል እንግዲህ ቀደም ብለው ነው እነሱ ወጡት እሷ ገና በዚህ ሰዓት አካባቢ መነሳቷ ነው እንግዲህ ብዙም ሳይቆዩ መጥቷል አይ ቲንክ ቼክ አፕ ያለባቸው ይመስለኛል ሚስት እንግዲህ ባለቤቷን ይዛ መጣለች ተመልከቱ እንግዲህ እቺ ልጅ ድብርታም ናት የምታረገው ግራ የገባት ልጅ ናት ግን አሁንም አንድ መፈልገው ቪዲዮ አለ እዚህ ቤት ድብቅ ካሜራ የገጠምነው በሌላ ፐርፐዝ ቢሆንም እያገኘ ነው ያለው ጮማ የሆነ መረጃ ነው ግን አሁንም አንድ መፈልገው ነገር አለ ለዛ ነው ይሄንን ነገር ቀጥታ ጉዳዩን ወደ ሚስት ቶሎ ብያለሁ ወሰድኩት
ተመልከቱ ውድ ተመልካቾች ሚስት ቃረስታ መታ እንዴት ስትደነባበር እንደነበር ለምን ተከሻውን ያሻሽች የሆነ ነገር ስትለው ነበር እቺ ዛሬ ምን ታረጋዋለች መገመት አይከብድም እስቲ ግን ምን ማረግ አልችልም ውድ ተመልካቾች ዘልዬ መገባው ነገር አይደለም ማለት ዛሬ በገመድ አላሰረችውም ቀጥታ ነው ወደ መኝታ ቤት ይዘው የገባችው ግን ስትነካካው ነበር የሆነ ነገር ስትለው ነበር መኝታ ቤት ውስጥ ምን እንደምታረገው ምናቀው ነገር የለም ያው መኝታ ቤት ድብቅ ካሜራ አልገጠምንም እንዳልኳችሁ የሆነ ነገር በርግጠኝነት አርጋው ነው የሚሆነው ምክንያቱም ዛሬም እንግዲህ ለሁለተኛ ጊዜ ድብቅ ካሜራ ከገጠምን በኋላ ጾታዊ ግንኙነት ከሱ ጋር አስገድደው አርጋለች እንደዚህ ያልንባቸው ብዙ ነጥቦች አሉ በመሃል እንደተለመደው የቆረጥናቸው ምስሎች አሉ የዩቲዩብ ኮሚኒቲ ጋይድላይንስ ስለማይፈቅድ በጡት ማሳዣ መንቀሳቀሱን ለምደናል ውድ ተመልካቾች ልጅቷን ተመልከቱ እንደውም ወጣች በሹራብ ውድ ተመልካቾች እንደፈራ ነው ማለት ረጅም ጊዜ ይወስድብናል ብለን ነበር ይሄንን ድብቅ ካሜራ አናረግም ብለናት የነበረው መጀመሪያ እኛ ገና ባጭር በ3 ቀን በ4 ቀን ውስጥ ያገኘነው ነገር ከበቂ በላይ ነው አሁን ሁሉም ጥርጣሬ ሁሉም ያለው ነገር ወደ ሚስት እህት ነው ለሚስት ይሄንን ነገር እስካሁን አልነገርናትም ለሚስት ምን ነግራት እንግዲህ እቤቷ ሄደን ካሜራ ይዘን ሄደን እንግዲህ ኢንተርቪው ማድረግ እንጀምራለን ተረጋግተን ነው የምንነግራት መጀመሪያም እንግዲህ የሚስት እህትን ስላለው ነገር እዚህ ቤት ውስጥ ስለሚፈጠረው ስለ ያንዳንዱ ነገር መጀመሪያ ስለ ቪዲዮ ከማውራታችን በፊት ያለውን ነገር ማውራት ፈልጋለሁ ወይም እኔ አውራታለሁ እንደምንም ለነግራት ሞክራለሁ ካልሆነ ልክ አይመጣም እንግዲህ ውድ ተመልካቾች
እንዴት ልበላችሁ እኔ እንጃ ሐሳብ ሆኖብኛል በጣም ነው ሐሳብ የሆነብኝ እሱ በጣም ነው ያሳዘነኝ ሚስትም በጣም ነው ያሳዘነችኝ እንደዚህ ድራማ ትጫወትባታለች በቃ ድራማ ነው እየሰራችባት ያለችው በስነ ስርዓት ድራማ እሱ በጣም ነው የሚያሳዝነው እህቷ በጣም ከባድ መሰሪ መጥፎ ሴት ነች በቃ ዝሙታም ነች ሴሰኛ ነች በዚህ ነው ያክል በእኔ ድብቅ ካሜራ ስራ ሰርቻ አላቅም እንደዚህ መማገጥ ምናምን ሰርቻ አላቅም ማለት ከሰራው ቆይቻለሁ ወደ 2 አመት ገደማ አልፎኛል እንደዚህ አይነት ስራ ድሮ የመማገጥ ስራዎችን እንሰራ ነበር አራዳ ፕላስ የተሰኘው ቻናላችን አሁን ተዘግቷል ምናልባት የምታውቁን ከሆነ ከዛሬ 2 አመት በፊት ወደ 2015 ዓመተ ምህረት አካባቢ አንድ ሰሞን ለምጆ ነበር ዝሙቱ ምኑ የቆሻሻነቱን በመሃል ደግሞ ርቄ ነበር በመሃል ደግሞ የጉዳዮችን ወንጀል ኬዞችን ነበር ሰራ የነበረው ዛሬ ደግሞ እንደዚህ አይነት የዝሙት ዮሲብ የመጨመላለቅ ነገር አይቼ ራሴን ታመምኩ ምክንያቱም ባጭር ቀሚስ ሆና የገዛ የእህቷን ባል ለማማል ሴት አይደለች እንዴ የሚፈልጋት ወንድ አታ ነው በሞላ ወንድ እዚህ ስትል ወንድ ነው እስቲ ብትወጣ ወሲብ ፈልጋለሁ እኔ ይቅርታ እንደው ምናልባት ላገላለጼ ግን ወታ ወሲብ ፈልጋለሁ ግንኙነት ፈልጋለሁ ትል አታጣም ግጣሟን አታጣም ለምንድን ነው አልገባኝም ሴራ አለ በቀልስ ቢኖር በዚህ መልኩ ሴትነቷን ጥላ ራሷን አርክሳ አጭር ቀሚስ አርጋ ጭኗን እያሳየች ሴት ልጅ እኮ ነች ሴት ልጅ እኮ ስትገላለጥ ሳይሆን ራሷን ስትጠብቅ ሴት ልጅ እኮ እንዲሁ በተፈጥሮ ተፈላጊ ነች እኮ ሴት ልጅ እኮ ምንም ማረግ እኮ አይተበቅባትም እንዲሁም ፈጣሪ ሲፈጥራት ተፈላጊ አድርጎ ነው የፈጠራት ስለዚህ የዚህን ያክል እኔ ፈራው ይሄ እኮ በቃ ገላዋ ይታያል ሙሉ ምንም እኮ አልቀረም እኮ ያረገችው ቁምጣ ፓንት ነው የሚመስለው በጣም ነው የሚከብደው በጣም ውድ ተመልካቾች በጣም እኔ አሁንም ቢሆን ለሚስት ምነግራት ይሄንን ነገር እዛው በቦታው ኢንተርቪው ስንጀምር አላውቅም እንደምንም አለሳልሼ ለመናገር ሞክራለሁ እንጂ እንዲሁ በደፈናው ዝርግፍ ማድረግ አልችልም ኤኒዌይስ ውድ ተመልካቾች ከአንድ ቀን በኋላ እንግዲህ ከሚስት ጋር ተቀጣጥረናል ቀረጻውን ለማድረግ እስቲ ያሉትን ነገሮች እንግዲህ እንደሚሆኑ እናረጋለን እስቲ አሁንም ቢሆን ቪዲዮውን እስከ መጨረሻው እንድትከታተሉት ጋብዛችኋለሁ በድጋሚ ለቻናላችን አዲስ ከሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ቆያችሁ እንግዲህ ውድ ተመልካቾቻችን ከተወሰኑ ቀናቶች በኋላ እንግዲህ በሚሚ መኖሪያ ቤት ተገኝቻለሁ ውድ ተመልካቾች እንግዲህ ያለፉትን 5 ቀናቶች ማለት ይቻላል እንግዲህ በድብቅ ካሜራ እዚህ ቤት ውስጥ የሚፈጠሩትን እያንዳንዱን ነገር ስንከታተል ነበር እንግዲህ ከሚሚ ጋር በተነጋገርነው መሰረት መኪና ውስጥ እንግዲህ ከሳምንት በፊት ስንገናኝ የነበሩባትን አንዳንድ ጥርጣሬዎች ለማስወገድና ለአንዴና ለመጨረሻ ጊዜ እልባት ለመስጠት እኔና እሷ እንግዲህ ያቀረብነው ያመጣነው ሐሳብ ድብቅ ካሜራ ነበር ሚሚ እንግዲህ ዛሬም ስለ ድብቅ ካሜራው ውጤት ምንድነው ምን አገኘ ስለሚለው ነገር እንግዲህ እሱንም ያለው ነገር እያንዳንዱን ነግርሻለሁ ሲቀጥልም እንግዲህ እንደተነጋገርነው ባለቤትሽና እህትሽ እዚሁ አካባቢ ናቸው አይደለ እንደዛ ነው ያልሽ እዚሁ ናቸው እዚሁ ነው የሚኖሩት ግን እስቲ ምንድነው ያገኘው ማለት አንተም እኮ በጣም ቀኑን አስረዘምክብኝ እኔ ግራ ተጋባው በመሃል ቤት እስቲ ጽዮንም ጉሩምሳ ቤት ውስጥ ታስገባ ይሁን እኔ ስገባ ትደነባበራለች ትደነግጣለች እኔ ደግሞ ስራዬ ሩቅ ነው ስራዬ መቅረት አልችልም ታውቀዋለህ እና ኢፊም ደግሞ ምን ላይ ነው ያለው እንዴት ነው ነገሩ የሚለውን ነገር ቤት ውስጥ ያለውን ውጪ ያለውን አንድ ላይ ተደራርቦብኝ አልቻልኩም እና እስቲ ነገሩ ምን ላይ እንደደረስክ ብትነግረኝ እኔ ብታሳውቀኝ ደስ ይለኛል እስቲ ወደ መፍትሄው ብንገባ በዚህ አጋጣሚ ውድ ተመልካቾቻችን ሚሚ በጣም ጠንካራ ሴት ጠንካራ ሚስት ናት ጠንካራ ሰራተኛ ናት እኔ ከመጀመሪያ ቀን ከተገናኘንበት ቀን አንስቶ እንግዲህ የመጀመሪያ ቀን መኪናው ስለሷ ምንም ልል አልችልም ነበር ውድ ተመልካቾች ግን ነገር ግን ድብቅ ካሜራ በመታረግበት ጊዜ ያው እሷም ስትገባ ያው
ሳሎን ነው አሁን በሰለጠነ ዘመን መኝታ ቤት ውስጥ ድብቅ ካሜራ ማድረግ አንችልም ሳሎን ራሱ በጣም ይከብዳል ምክንያቱም የሰው ልጅ ሳሎንም ልብሱን ሊቀይር ይችላል ብዙ ነገር እንደውም እኛ ሳሎን ያረግነው ውድ ተመልካቾች ሳሎን ልብስ ሊቀይሩ ማይችሉም ያልነው እንግዲህ እሷ የሷ እህት ስላለች ባሏም ስላለ ምንድነው እንደዚህ አይነት መዳፈር አይመጣም ኦሬዲ የራሷ መኝታ ቤት እንትን ስላለ ሚሚም በጣም ጠንካራ ሚስት ነሽ በጣም ላደንቅሽ ፈልጋለሁ እንግዲህ አላቅም ገላን ወደ አቃቂ ወደዛ አካባቢ ነው ሰራለው ያልሽኝ ከዚህ ከጦር ኃይሎች እዛ እየተመላለሱ መስራት በጣም ከባድ ነው በእውነት ያው ልክ ነው ከባድ ነው ግን በቃ ቤት ውስጥ ካሉት ችግር አንጻራት ነው ይበልጥ ደግሞ በጣም ይከበደኝ እህቴም ለምን ጉዳይ ወደኔ እንደመጣች ነገር ያለው ባለቤቴ ደግሞ እፊ እንደምታቀው ታማሚ ነው እና እሱንም ሆስፒታል መወሰድ ቤት ውስጥ ያሉት ነገሮች ሁሉም ነገር ተደራረበብኝ እንጂ እኔ ካሜራውስ ከእህቴ በላይ ማምነው ነገር ቅርብ ማን አለ ብለ ነው ካሜራውንም እዚህ አርገ እንድትከታተልልኝ ያረኩት ምንድነው ግራ ስለገባኝ ነው መፍትሄውን እንድታገኝልኝ ነው ምክንያቱም ስራውንም እቤቱንም እህቴንም ባሌንም ሁሉንም ነገር ብዬ ከበደኝ ግራ ገባኝ ከስራዬም አጉል እየሆንኩ ነው በሰዓት እንደ ድሮ ስራዎችን ተከታትዬ እየሰራው አይደለም የኔ ስራ ደግሞ ጧት ወጣቀኑ ሙሉ ለማታ ነው የምትገባው ግን አሁን ደግሞ በመሃል ያሉትን ነገሮች ታቃለና ጫነቀኝ እና ከበደኝ ጫነቀኝ ያገኘው ነገርስ ምንድነው እባክህ እስቲ ንገረኝ ቀኑን አስረዘማችሁብኝ እሺ እነግርሻለሁ ሚሚ አሁን አንዴ መጥቻለሁ ያለው ነገር ቪዲዮውን ሙሉን ውጤት እኮ ይዘን መተናል ላፕቶፕ እኮ ይዘን መተናል ስለዚህ ያሳዩ ቆይ እሺ ታየዋለሽ ሚሚ ከዛ ፊት ግን ባንዳን ነገሮች ዙሪያ እናውራ ስለ ባለቤትሽ እንደዚህ የከፋ ነገር መሆኑ ማለት ያው ስራውን መስራት ካቆመ 3 ወር አልፎታል ጸበልም ህክምናም እየተመላለሰ ነው አይናገር አይጋገር ነው ያልሽው አንደበቱ ላይ ከፍተኛ የሆነ ችግር አጋጥሞታል አይናገርም ነው ያልሽው አዎ ቪዲዮ ላይ በጣም የመጀዘብ ነገር አንድ ጥያቄ ልጠይቅሽና ቆይ ራሱን ያቃል ማለቴ በስክር ራሱን የሚያረጋው ነገር ያቃል እጁ እንደዚህ ሲያረጋ ያቃል ወይም ደግሞ ለሚያረጋቸው ነገሮች ጤነኛ ሆኖ የሚያረጋቸው ናቸው ወይስ ያምሮ መቀወስ አጋጥሞት ነው አይ አረ ጤነኛ ሆኖ የሚያደርጋቸው ነገር አያቅ ኦኬ ጤነኛ አይደለም ምንም ያውቀው ነገር የለም ምንድነው የተፈጠረው ማለት እናንተ ያገኛችሁት ነገር ምንድነው እኔ አልገባኝም ግራ አታጋቡኝ አታስጨንቁኝ ንገሩኝ እኔ እስከማቀው ባሌትን እየተሻለው ነው ምንም አይልም ነው ሁሉም ቦታ መባለው እንጂ እኔ በማገኘው ሰዓትና አብሬው ጊዜ በማሳልፈው ትንሽም ሰዓት ብትሆን ባሌ ያወቀ የሚያረጋው ነገር ምንም የለም ግን ምንድነው እስቲ ንገሩኝ እኔ ጨንቆኛል ግራም ስለገባኝ ነው መፍትሄ እናንተ እንድታገኙልኝ ነው ወደ እናንተ የመጣሁት እሺ በመጀመሪያ ደረጃ ማን ነው ስሟ እህትሽ ጽዮን እሺ ጽዮንን ትጠራታለሽ ችግር የለውም ሁለቱም ጥና ያለው ነገር እናውራ አይ መጀመሪያ ጽዮን እሺ እሱን እዛው እንዲሆን ነገር ወይም ደግሞ እንዲሆነ ነገር ብቻ እሱ መምጣት የለበትም እሷን ጥሪል እሺ ምንም ስለማይክ ችግር የለውም ይመጣል ውጪ ነው አይደል ያሉት ሁለት እሺ